እዚህ ምድር ላይ ሁለት አይነት ሰዎች አሉ። አንደኛው ሰው በጣም ዝምተኛና የንጉስ አይነት ባህሪ ያለው ሰው አለ። ጸጥ ያለ ግርማው፣ ጸጥታው የሚመረጥ ሌግዠሪየስ የሆነ በራሱ በተፈጥሮው ማለት ነው። ጸጥታ ብዙ ውድ ቦታዎች ጋር ሄዳችሁ እንደሆነ ጸጥ ያሉ ናቸው እና ምናልባት በአስተዳደግም ወይም በተፈጥሮ ጸጥ ያላችሁ ልትሆኑ ትችላላችሁ። ሶ ኤቭሪቲንግ ከቁጥጥራችሁ ውስጥ ስለሆነ። ሌላኛው ሰው ደግሞ አለ፣ የሆነውንም ያልሆነውንም የባጤ ቆጡን የሚቀበጣጥረው ማያጣ ሰው። ያ ሰው በሰዎች ዘንድ በጣም ተጫዋች፣ ተግባቢ፣ ሳቂታ ሰው መስሎ የሚታወቃቸው እንደዚህ አይነቱን ሰው ነው በአብዛኛው በማህበረሰባችን። እና እነዚህን ሁለት ሰዎች ስታዋቸው አሁን ላይ ሳይንሱ ይሄ ግርማ ያለው ጸጥታው በራሱ ትርጉም ያለው ነገሮችን ሁሉ በቁጥጥር ውስጥ አድርጎ ልኬታቸውን አውቆ ጸጥ ያለው ሰው ኖርማሊ ኢንትሮቨርት ይባላል። በተቃራኒ ደግሞ ያ የሚለው የማያጣው ኖርማሊ ቻርጅ የሚያደርገው ከየአካባቢው ኤክስትሮቨርት ይባላል። እና ምናልባት በዚህ ቪዲዮ የምነግራችሁ ኢንትሮቨርት ሆናችሁ ወይም በአስተዳደግ ወይ በተፈጥሮ ወይ በህይወት አጋጣሚ ጸጥ ማለት፣ ዝም ማለት፣ የነገሮችን ልኬት አውቃችሁ ጨርሳችሁ ሰዋት ብላችሁ ሌላ ሁኔታ ውስጥ የሀሳብ ሁሉ ምንጭ የሆናችሁ እናንተ በሰዎች ዘንድ የሚሰጣችሁን የተለያዩ ትርጉሞች በተመለከተ ነው የምናወራው። ሰው ለምሳሌ ቤተሰባችሁ ጋር እንኳ ይሄ ነገር ላይኖር ይችላል። ያን ያክል ኢቨን ወላጆቻችሁም የእናንተን ባህሪ ላይኖራቸው ይችላል። ፎር ዛት ማተር አንዳንድ ጊዜ ለዛ ነው ሰዎች የፈጣሪያቸው ማምሳያ ናቸው። ዛት ማች ቤተሰባቸው ውስጥ ካሉ ሰዎች ጋር ተመሳሳይ ላይሆኑ ይችላሉ። ለዛ አይደል አንዳንድ ጊዜ የእናት ሆድ ዥንጉርጉር ነው ይባላል አይደል? እናንተን የመሰለ ሰው እዛ ቤት ላይ ላይገኝ ይችላል። ኤኒዌይ እናንተ ሜቢ እዛ ቤት ላይ ዝጋታም ልትባሉ ትችላላችሁ። ማታወሩ ዝም የምትሉ ዝጋታም ልትባሉ ትችላላችሁ። ትምህርት ቤት ላይ እንደዚያው ኩራተኛ ልትባሉ ትችላላችሁ። ዛት ማች የማታውቁም ልትመስሏቸው ትችላላችሁ። ስትበልጧቸው ይደነግጣሉ እንጂ ደግሞ በታሪክ የሚበልጡት ኤቭሪቲንግ አናላይቲካል ሳይንስም ቢሆን ኖርማሊ ቲዎሬቲካል ሳይንስ እነዚህ ኢንትሮቨርት የምንላቸው ወይም ደግሞ ጸጥታቸው የሚያስፈራ ሰዎች ናቸው። ሰው በተለያዩ የፈተና ሁኔታዎች እንኳን ብትሄዱ በመጻፍ ደረጃ በኮሚኒኬሽን ዛት ማች ልዩነት ላይኖራቸው ይችላል። በድፍረት በምናምን ደረጃ ኤክስትሮቨርቶች ሞር አውትሻይን ሊያደርጉ ይችላሉ። ያው ምክንያቱም ዘይዶንክ ስለሚወጣቸው ቃል ማንን ያስከፋል ማንን ብለው የሚጨነቁት የትኛው ባህል፣ የትኛው ሃይማኖት፣ የትኛው ታሪክ ብለው የሚጨነቁት ነገር ስለሌለ አእምሯቸው እንደፈቀደ ሳይሆን አፋቸው እንደፈቀደ ያወራሉ። ከዛ በተቃራኒ ወደ ኢንትሮቨርቶች ወይ ዝምተኞች ጋር ስትሄዱ ግን ይመርጣሉ፣ ቃል ይመርጣሉ፣ ሰዎችን ያያሉ፣ ኢንቫይሮንመንቱን ያያሉ። ያ ብቻ አይደለም። ይሄ ነገር ከታሪክ አንጻር፣ ይሄ ነገር ከነገ ሁኔታ አንጻር ብዙ ነገር ነው ጀስት ፕሮሰስ የሚያደርግ አእምሯቸው ማለት ነው። እና በዛ ምክንያት የድፍረት ልዩነት ሊኖር ይችላል እንጂ ዛትማች ፈሪዎች ናቸው ለማለት አይደለም። ፈሪዎች ላትሆኑ ትችላላችሁ። እና ትምህርት ቤት ላይ በፈተና እስከምትበልጡ፣ በውጤት በደረጃ እስከምትበልጡ የሆነ ኤክስፕሌን አደረጋችሁ የሆነ ነገር እንድታደርጉ ተጠይቃችሁ ኤክስፕሌን ካደረጋችሁ በኋላ ካልሆነ በስተቀር መጀመሪያ አካባቢ ላይ በቃ ጓደኛ አይኖራችሁም። ሬር ነው እንደናንተ አይነት ካልሆነ በስተቀር አንደርስታንድ የሚያደርጋችሁ
ከመቶ አንድ ሁለት ሰዎች ካልሆነ በስተቀር በጣም አደገኛ ሁኔታ ውስጥ ነው የምትገቡት። ሰው በክራውድ መሀል ደግሞ እንዲህ አይነቱ ነገር በጣም ከባድ ነው የሚሆን። ያ ነገር እኮ ለእናንተ ቲስፋይን ምንም አዲስ ነገር የለውም። የሰዎች ያን ያህል ሀሳብም እኮ አስባችሁታል። ኖርማሊ ምን ሊፈጠር እንደሚችል ሰዎች ምን ሊሏችሁ እንደሚችል ቀድማችሁም ታውቁባቸዋላችሁ። የሚያስቡትን እንኳን የሚናገሩትን የሚያስቡትን ከማን ጋር ምን እንዳሉ ከማን ጋር ምን አይነት ጓደኝነት ምን አይነት ቀረቤታ እንዳላቸው ሁሉ ሳትገምቶ የምታውቁባቸው ናቸው። ኖርማሊ ይሄ ነገር ለእነዛ ሰዎች ግን የተገለጠ አይደለም። ኤክስትሮቨርቶች ወይም እነዚህ ለፍላፊ የምንላቸው ሰዎች ተጋላጭ ናቸው። በቀላሉ ሀክ መደረግ የሚችሉ ሰዎች ናቸው። አእምሯቸውም ሀክ መደረግ የሚችል ነው። ዛትማች ነገ የሚሄዱት እንቅስቃሴም እንደዛው ሰው የህይወት እንቅስቃሴያቸው ኖርማሊ እንዳደረሳቸው የሚሄዱ አይነት ሰዎች ናቸው። ኢንትሮቨርቶች ግን ኖርማሊ ያጠናሉ። የሚያዋጣቸውን እና የማያዋጣቸውን ይሄዳሉ። የነገርን መጨረሻውን መረዳት ይፈልጋሉ። ኤክስትሮቨርቶች ከሆኑ ኖርማሊ የነገርን መጨረሻው አይደለም አሁን ላይ ካለ አሁን ላይ ነው፣ ግጥሚያው እዛ ላይ ነው። በቃ ነገ ሌላ ነገር ነው፣ ሊዘጋ ይችላል። ስለመዘጋቱ አይደለም እነሱ የሚጨነቁት ዛሬ ላይ ስላለው ነገር ነው። ሰው ኢንትሮቨርቶች ነገ አይደለም ከሆነ ዓመት በኋላ ኢቨን ከሞቱ በኋላ ስለሚፈጠረው ነገርም ሊጨንቃቸው ይችላል። ኤክስትሮቨርቶች ግን ያ አይደለም የሚያሳስባቸው፣ ኖርማሊ አሁን ላይ ስላለው ነገር ነው። ኦኬ ለምሳሌ የሆነ ሰው ንብረት ንዝረፍ አይነት ሀሳብ እንኳን ቢመጣ ኢንትሮቨርቶች ከኤክስትሮቨርቶች ጋር ይጣላሉ። ኤክስትሮቨርቶች አሁን እንብለውና ነገ እንተካለን ሊሉ ይችላሉ። ኢንትሮቨርቶች እንዲሁ ከበላ ነው በኋላስ እንደው ያ ነገር በጤናችን ላይ በነፍሳችን ላይ የሚያመጣው ተጽዕኖስ ምን ሊሆን ይችላል ብለው ሊያስቡ ይችላሉ። ታስቡ ትችላላችሁ። ኤኒዌይ አሁን ወደ ጀስት በጣም ሲሪየስ ወደ ሆነው ነገር ስንመጣ በተለይ በስራ ቦታ የሚገጥማችሁ ነገር ደግሞ ተዚህ የተለየ ነው። ቅን ይሆናሉ ኢንትሮቨርቶች። ቅንነት ማለት ምን ማለት ነው? ቅንነት ከራስ ቀንሶ ለሰው ማሰብ ማለት ነው አይደል? ቅንነትና ለጋስነት የተለያዩ ነገሮች ናቸው። ለሰው መስጠት ስል ደግነትን ማለት ነው። ለምሳሌ ተራን ሊሆን ይችላል፣ ቦታን ሊሆን ይችላል። ኢቨን በጥቅማ ጥቅምም ደረጃ ኢቨን ሰዎችን ያስቀድማሉ ብዙ ጊዜ። ምክንያቱም እነዛ ሰዎች ብዙ ጊዜ ይሄ ጉድ ዊል የሚባለው ነገር ወይም በተለይ በኢሞሽናል ኢንቴሊጀንስ ደረጃ በጣም የተሻለ ብቃት ያላቸው ናቸው ኢንትሮቨርቶች። ምክንያቱም በእያንዳንዷ ቅጽበት ምን እየተካሄደ እንደሆነ ማወቅ ይፈልጋሉ፣ የሚያውቁም ናቸው። በቃ የእነሱ ሌት ተቀን ሁኔታቸው የእያንዳንዷን ነገር መቆጣጠር መቻል፣ የማየት የማወቅ መቻል፣ ጥበቦችን የመልመድ ነው እንጂ ዝም ብሎ ለወሬ ወይም ደግሞ ለኮሚኒኬሽን ቀኑን ለመያዝ አይደለም። ይሲ ለምሳሌ 3-4 ሰዎች አንድ ላይ ቢሆኑ ኤክስትሮቨርቶች ጸጥ እንዳይል ይፈልጋሉ፣ ወሬ ሊጀመር ይችላል። ኢንትሮቨርቶች ሌላ ሁኔታ ውስጥ ናቸው ያሉት። እያንዳንዱን ሰው ባህሪ፣ እያንዳንዱን ሰው የሚወድ የሚጠላውን የመጣበትን ኤቭሪቲንግ አንደርስታንድ ማድረግ ይፈልጋሉ ማለት ነው። ሰው ገና ሳያስበው አውቀውታል ማለት ነው። ገና እኔ እኮ እንዲህ ነኝ ከማለቱ በፊት ያውቀዋል። እነዛ ኢንትሮቨርቶች አውቀውታል። ኖርማሊ ብዙ ጊዜ እንዲህ አይነቱን ነገር አንደርስታንድ አድርገን ነው አናውቅም። እነዚህ ዝም የሚሉ ሰዎች ከማህበረሰቡ የተነጠሉ ወይ ደግሞ ማህበረሰብ የማይወዱ ከሰው ጋር የማይኖሩ ይመስላችኋል። ግን ቤተሰብ ኑሯቸው፣ ቤተሰብ መስርተው፣ ልጆች ኑሯቸው፣ ቤተሰብ ኑሯቸው በቃ ያንን አንደርስታንድ ማድረግ አይፈልጉም ኤክስትሮቨርቶች ማለት ነው። ጀስት እነሱ በራሳቸው ሀሳብ ብቻ ነገሮችን የማየቱ ላይ ነው ፎከስ የሚያደርጉት። እና ስራ አካባቢ ዝም የምትውል ከሆነ በተለይ ሰው የማትግባቡ አይነት ሰው ልትባሉ ትችላላችሁ። የሆነ ኦፖርቹኒቲ የመጣ
ሌሎች ሰዎች እየተዋደቁ ከሆነ ለዛ ኦፖርቹኒቲ እናንተ ግን እንደማያዋጣ አውቃችሁት ሌላ አቅጣጫ ላይ እየጣራችሁ እንደሆነም ዛትማችሁ ወቁ ሌላ ትሉ ትችላላችሁ። ግን አውቃችሁት የተዋችሁት አይመስላቸውም ሌሎች ሰዎች ኖርማሊ ዝምተኛ በመሆናችሁ ምክንያት እና የነገርን መጨረሻ ካልኩሌት አድርጋችሁ ጨርሳችሁት ዝም ስላላችሁ ስለተዋችሁት እዛ ግብ ግብ ላይ ስላልገጠማችሁ ሰው በአቅማችሁ ላይ ጥያቄም ሊያስነሳባችሁ ይችላል። የማትችሉ ሰዎች ልትባሉ ትችላላችሁ። በተለይ የማያውቋችሁ ከሆነ ከነዛ መካከል የምትበልጡም እኩል ትሆኑ ትችላላችሁ። አመጣጣችሁ ኖርማሊ የነገርን ማዋጣትና ለማዋጣትንም ገምግማችሁ ጨርሳችሁት ሊሆን ይችላል። የተዋችሁት የሆነ ነገር በነፃ የሚታደል ቢሆን ሰዎችን ድንጂ ሰልፍን ያዝ ሲሏችሁ ኧረ እኔ ትቼዋለሁ ብትሉ ሞኝ ነው ሞኝ ናት ሊሏችሁ ይችላሉ። የራሳችሁ አቋም፣ የራሳችሁ ፍላጎት፣ ህልም፣ የህይወት ዓላማ እንዳላችሁ አንደርስታንድ ማድረግ አይፈልጉም ወይም አያደርጉትም። ብዙ ጊዜ ላይፍ ፐርፐዝ የሚባለውን ወይም የህይወት ዓላማ የሚባለውን ነገር ጥያቄውን መጀመሪያ የሚጠይቁት እነዚህ ዝም ያሉ ሰዎች ናቸው። ዝም ያሉ ሰዎች ባይዘወይ በጣም የተለየ ስብዕና ያላቸው ናቸው። በቀላሉ የሚገኝ አይደለም ዝምታ። ዝም ስትሉ አእምሯችሁ ይንጫጫባችኋል። ያንን ጫጫታ ማሸነፍ ይጠይቃል። ዝም ካላችሁ ኖርማሊ በቃ ኑሮዬን ሳልኖረው አለፈብኝ ብላችሁ ሳታስቡ የኑሮን ወይም የህይወትን መጨረሻዋ ምን ሊሆን እንደሚችል አንደርስታንድ አድርጎ መጨረስን ይጠይቃል። ታዲያ ዝምተኛ ስል ቶታሊ ዝም ያሉ ናቸው ማለት አይደለም። ዝግት ያሉ ናቸው ማለት አይደለም። ማውራት በሚገባቸው ኤክስፕሌን ማድረግ በሚገባቸው ሰዓትና ቦታ እነሱን የሚችል ማን ነው? እነሱን የሚተካቸው ማን ነው? በመምራትም ቢሆን እነሱን ያክል ሀሳብ ያለው እነሱን ያክል ውበት የተሞላበት አመራር የሚችል ማን ነው? ማንም የለም። አንዳንድ ሰዎችን መጥቀስ እንችላለን በታሪክ አጋጣሚ ማለት ነው። እና ኢንፋክት አሁን ላይ ባለው የዲሞክራሲ ስርዓት ለእንዲህ አይነት ኢንትሮቨርቶች የሚሆን አይደለም። ዲሞክራሲ በተለይ ለኤክስትሮቨርቶች ፌቨር የሚያደርግ ነው። ምክንያቱም ማጆሪቲ ቮት ማይኖሪቲ ራይትስ የሚባለው ፕሪንሲፕል ምክንያቱም የሀብቱ ጌት ሰም ሰፖርተርስ ነው። ሰፖርት የሚያደርጓችሁን ማግኘት አለባችሁ። ያ ሰፖርት የሚመጣው በደንብ ማውራት ስትችሉ ነው። ሰው ለምሳሌ አንዳንድ ተቋማት ላይ ከኮሚኒኬሽን ወይም ጆርናሊዝም ወይም ሰምቲንግ እንደዛ የተማሩ ሰዎች ናቸው የህዝብ ግንኙነት እንዲሆኑ የሚደረጉት። ምክንያቱም ለምሳሌ እዛ ስትሪም ላይ የገባችሁ ከሆነ የግድ ማውራት ይጠበቅባችኋል። have to be extrovert in order to be በጣም ጂኒየስ ለመሆን እዛ ላይ አውት ፐርፎርም ለማድረግ have to be extrovert. So if you are an introvert and at the same time if you are a journalist, actually life will not be the same, just like that of an extrovert journalist. So personalities should be match with what you are going to do in your life. So after all, just you may get your life purpose or you may get on what you are passionate. So you have to know your personality actually. So ስብዕናችሁን የሚለካ በስብዕናችሁ ልክ ልትሆኑ የምትችሉበት የስራ አይነት ቢሆን በጣም ጥሩ ነው። ይሄ ብቻ አይደለም። በቤተሰብ ምስረታም ይሄንን ባህሪ ሼር የሚያደርግ አጋር ቢኖር ወይም አንደርስታንድ ማድረግ የሚችሉ አጋር ካልኖሩ በስተቀር በጣም አደገኛ ነው የሚሆነው ማለት ነው። ሶ አሁን ይሄንን የምላችሁ ኖርማሊ ሃው ካን ዩ ሃንድል እንዲህ አይነቱን ነገር እንዴት ነው እያስኬዳችሁ ያላችሁት በትምህርት ቤት፣ በስራ ቦታ፣
እንግዲህ ዓለማዊም መንፈሳዊም በሆኑ ቦታዎች ሊሆን ይችላል። ይሄ የስብዕና ጉዳይ ነው። አ፣ እንዴት ነው ጀስት ህይወት እንዴት ነው ያስኬዳችሁት ያለው? እስቲ ኮሜንት አድርጉ። ያ ሰው ብዙ ጊዜ ይሄ አይነቱ ጫጫታ ስጋቱ ከኤክስትሮቨርቶች የሚመጣ ነው። ኤክስትሮቨርት ወይም ደግሞ በማውራት ብቻ ህይወታቸውን ህይወት የሚመስላቸው ሰዎች ወይም አዎ የሶሳይቲ ክላሶች ማለት ነው። አ፣ ዝም የሚል ኢንቫይሮንመንት ላይ ባዶ ነው የሚሆኑት። ዘሀብ ነው ዜር ኦን አይዲያ የላቸውም። ኢንትሮቨርት ከሆነው ግን ዘሀ ማች ሞር አይዲያስ። ችግሩ የሚሆነው የትኛው አይዲያ ቀድሞ ይውጣ ካልሆነ በስተቀር የነገርን ሁሉ መጨረሻ አንደርስታንድ ያደረጉ ሰዎች ናቸው። ዘር ሞር ኢንቴሊጀንት በተለይ በስለላ የሆነ ለኢንቨስቲጌሽን የሆነ አቴንሽን ቱ ዲቴል ለሆኑ ኬዞች ሞር በጣም የተሻለ ብቃት ያላቸው ናቸው ኢንትሮቨርቶች። ጀስት ላይክ ዛት እንደምን መሰላችሁ እንደ ሲፒዩ ነው፣ እንደ ሲፒዩ። ከዛ ውጭ ግን ለኤክስትሮቨርቶች ደግሞ እንደ ሞኒተር ዲስፕሌይ እንደሚያደርግ ነገር ነው። ጀስት ላይክ ዛት። ምክንያቱም ኤክስተርናል በሆነው አፌር ላይ በጣም አውትሻይን ሊያደርጉ የሚችሉ ናቸው። ሶ አሁን ላይ ባለው ኢንቫይሮንመንት ሶ ኢን ሰም ኬዝስ ሰው ኢንትሮቨርት የሆኑ ሰዎች ኤክስትሮቨርት ከሆኑ ሰዎች ሼር ሊያደርጓቸው የሚገቡ ካራክተሪስቲኮች አሉ። እሱን ያደረጉ ያለበት ሁኔታ ነው ያለው። አንደርስታንድ አድርገውት ከሆነ በኋላ ዘሴም ታይም ኤክስትሮቨርቶችም ከኢንትሮቨርቶች ሼር ሊያደርጉ የሚገባቸው በጣም ኳሊቲዎች አሉ ማለት ነው። እና ኤኒዌይ የትኛው አይነት ሰዎች ናቸው ወይዘር ዩ ሜይ ቢ ኤክስትሮቨርት ኦር ኢንትሮቨርት አክቹዋሊ ምን አይነት ቻሌንጅስ በህይወታችሁ አጋጥሟችሁ ያውቃል? ያ እሱን ለማለት ነው። ሰብስክራይብ ብታደርጉ ብዙ ነገሮችን ጀስት አንደርስታንድ ማድረግ እንችላለን። ፐርሶናሊቲያችንን አንደርስታንድ ማድረግ እንችላለን ኖርማሊ። ሲ ዩ ዜን